ሰይጣን ከማይችላቸው ነገሮች ውስጥ 3 ነገሮች ልንገራችሁ። አንደኛ ንጹህ የሆነ አምልኮ ወደ እግዚአብሔር አቅርባችሁ በመሃል መግባት አይችልም። ተረካቢው ጠባቂ መላካችሁና እግዚአብሔር ብቻ ነው። ሁለተኛ ሱባኤ በምትገቡበት ሰዓት ማደናቀፍ አይችልም። ሱባኤ ውስጥ ገብቶ ህልምን ማጭበርበር አይችልም። ጸሎትም ማስተጓጎል አይችልም። ሱባኤ ማለት እናንተና እግዚአብሔር ልታወሩ ሲም ካርድ ገዝቶ ኔትወርክ እንደመክፈት ነው የሚቆጠረው። በጣም በቃ ወዲያውኑ መልስልኝ እግዚአብሔር ሆይ ብላችሁ አይምሯችሁ አንድና አንድ ያንን ጉዳይ ብቻ እያሰባችሁ ነው የምታወሩት። ስለዚህ ከትክክለኛው ዓለማውያኖች ዩኒቨርስ ከሚሉት እኛ ደግሞ እግዚአብሔር ፈጣሪ ከምንለው ጋር ነው የሚያገናኘው ሱባኤ። አርምሞ ማለት ጸጥ ብሎ ከእግዚአብሔር ጋር ማውራት። እነዚህ ሁለት። ሶስተኛ ነገር ደግሞ ምንም በቃ ሰይጣን ጣልቃ የማይገባበት ነገር ቢኖር ምንድነው? ነፃ ፈቃዳችሁን ለጠባቂ መላካችሁ ስታስረክቡ በቃ በነፃ ፈቃዳችሁ ተጠቅማችሁ እንደፈለጋችሁ ስትሆኑ አይደለም። ተረከበኝ በቃ በእኔ ላይ ስራብኝ፣ አገልጋይም ልሁን ምንም ልሁን በቃ ነፃ ፈቃዴን ሰጥቻለሁ አንተ እኔ ላይ እንደፈለክ ስራ ስትሉት በፍጹም ሰይጣን መስራት አይችልም። እዛ ላይ የተረከባችሁ ማን ስለሆነ? መልአክ ስለሆነ። በተዘዋዋሪ መንገድ የስለት ልጅ ከሆናችሁ ማለት ነው፣ ለእግዚአብሔር የተሰጣችሁ ከሆናችሁ ማለት ነው። ሁል ጊዜ ባህሪያችንን፣ ጸባያችንን፣ ሁሉ ነገራችንን መንፈሳዊ ህይወት ውስጥ እንክተተው። መንፈሳዊ ህይወት ውስጥ የሆነ ባህሪ፣ ጸባይ፣ አኗኗር ዘይቤ አጠቃላይ በሙሉ ኪሳራ የለውም፣ ፍሬያማ ነው የምንሆነው። እና አንዳንዴ የሆነ ነገር ሲዘጋጋባችሁ የሆነ የምትስቁበት ደስ የሚል ነገር ሊመጣ ነው ማለት ነው። ብዙ ጊዜ የሆነ ነገር ቁልፍልፍ በተለይ ወደ እግዚአብሔር ስትቀርቡ ሁሉ ነገር ትታችሁ ንስሐ ስትገቡ የሆነ ነገር ከእጃችሁ ላይ ጥፍትፍት ካለ አዲስ ነገር ሊሰጣችሁ ነው ማለት ነው። የአብርሃም በረከቶቹ እንግዶቹ ነበሩ። የሚመጡት የሚበሉት እንግዶች ነበሩ። ፍጡር የሆኑትን እንግዶች ሰይጣን ሲያሳጣው ፈጣሪ ራሱ መጣ። የአዳምም ህይወት እንደዛ ነው። ባይዘው እዚህ ውስጥ የክርስቶስ መወለድ ትርጉም አለው። አዳም በሰይጣን ተታሎ ችግር ውስጥ ሲገባ ክርስቶስ ተወለደ አይደል? ሰይጣንም አሁንም እንደገና አብርሃም ቤት እንግዶች እንዳይመጡ ፍጡራን የሆኑት ሰዎች ሲከለክልበት ራሱ ፈጣሪ ሰው ሆኖ መጣ። እናንተ ውስጥ ያለው እምነት አንዳንዴ እንዲታወቅና ጎረቤትም ዘመድም በእናንተ እምነት ቀንቶ ወደ እግዚአብሔር እንዲመጣ እናንተን ጠንካራ አድርጎ በእናንተ ህይወት ቻሌንጅ ሰው እንዲማር ሊያደርግ ይችላል እግዚአብሔር አንዳንዴ። እና ባህሪያችሁን ማስተካከል የሚጠቅመው ለራሳችሁ ነው። ትሁት መሆን የሚጠቅመው አብርሃም እኔ አመድ ነኝ ብሎ ትሁት ስለሆነ ነው ሀብታም የሆነው። እንደገና ስላሴ መጥቶ ቤቱን የጎበኙለት እኔ አመድ ነኝ ስላለ ነው። እኔ አመድ ነኝ አለ፣ ትቢያ ነኝ አለ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ አለ። ጭንጋፍ ማለት 7 ወር ያለ ጊዜ የተወለደ ልጅ ማለት ነው። 7 ወርም ሳይሞላ 7 ወር ሞልቶ ጭንጋፍ ይባላል ብዙ ጊዜ እንደዚህ አይነት ልጅ። ንጉሥ ዳዊት ደግሞ እኔ ትል ነኝ አለ። ብዙ ጊዜ ይነገራል። ቅዱሳን አባቶቻችንም ይናገራሉ። እኔ ኃጢአተኛና በደለኛ ነኝ ቆሻሻ ይላሉ። ግን ጸጋቸውን አስቡት በዚህ ህይወታቸው ውስጥ። ስለዚህ እግዚአብሔር እኛ ውስጥ እንዲያድር ሆነን ስንኖር ይመጣል፣ ይጎበኝናል። አለበለዚያ የፈለገ ቄስ ብናመጣ የፈለገ ቤቱን ጸበል ብናስርጭ የሚያጠምቁ አባቶች ጋር ብንሽከረክር ግንባራችንን በመቁጠሪያ ወይም በእጃቸው በምንም ቢመቱ ምን ቢሉንም ፍንክች የለም። መጀመሪያ ልብን ውስጥን ማጽዳት ማስተካከል ያስፈልጋል። መጥፎ ባህሪ ማስተካከል፣ እንድንጎበኝ ሆነን ማስተካከል። ሲመጣ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከሱ ጋርም እራት እበላለሁ ያለው ክርስቶስ እኮ ለዚህ ነው። የሚከፍት አንኳኳለሁ ሲል ልብን ነው። የሚከፍትልኝ ቢኖር ማለት የሚፈቅድልኝ ቢኖር ማለት ነው። እግዚአብሔርን ናግባ ብላችሁ ተፈቅዱለታችሁ ሲመጣስ መቀመጫ አለ? ቤቱ ሽቶ ነው የሚለው ልባችሁ? ቂም ግማት አለው። በቀል፣ ተንኮል፣ ኩርፊያ ግማት አለው። ምቀኝነት ግማት ነው። የዚህ ተቃራኒ ደግሞ የዋህነት፣ በጎነት፣ ቸርነት፣ ደግነት፣ ቅንነት የሚባሉ ደግሞ ሽቶዎች፣ መዓዛዎች ናቸው። የትኛው ነው ልባችን ውስጥ ያለው መዓዛ? አፋችን ላይ ያለውና ልባችን ላይ ያለው አንድ ነው ወይ? ንጉሥ ዳዊት ምን አለ? የአፌ ቃልና የልቤ ሐሳብ ያንተ ይሁን አንድ አድርግልኝ አለ። እና እግዚአብሔር ሁላችንም ይጎብኘን። በባህሪው ምስጉን፣ በባህሪው ፍቅር፣ በባህሪው ይቅር ባይ ነው። ቁጣው የዘገየ ምህረቱ የበዛ ነው። ስለዚህ ምንም ነገር ብናደርግ እግዚአብሔር ሊያስተምረን እንጂ ሊቀስፈን አይደለም የፈጠረን። ግን አልሰማም ካለና ነፃ ፈቃዳችንን ሳንጠቀምበት ሳናመልከው ከሞትን እቺ ምድር ከተሰናበትን ጥርስ ማፋጨት ወዳለበት እሳትና ዲን ባለበት በጣም ብዙ ስቃይ ባለበት
ገሃነም ውስጥ ትቃጠላላችሁ ብሎ በተናገረው መሰረት መርጠን ሄደናል ማለት ነው። መርጠን ሄደናል። ያ ምርጫ ደግሞ በነጻ ፈቃዳችን የመጣ ምርጫ ሁለተኛው ሞት ላይ በደንብ ያገኘናል። የመጀመሪያው ሞት ሳይመጣ ተዘጋጁ ድልዋኔክሙ ንበሩ ተብሎ ነበረ፣ አልተዘጋጀንም። ሁለተኛው ሞት ላይ ግን ማንም ሰው ማምለጥ አይችልም። ከባድ ነውና እግዚአብሔር ይማረን፣ እግዚአብሔር ይፈውሰን። ሰላም ነው። ራሳችሁን ስታዳምጡት፣ ራሳችሁን ስትሰሙት የሚመጣው ጻጻት ከሆነ እግዚአብሔር መንፈስ ቅዱስ በልባችሁ ውስጥ ገብቶ ጥፋታችሁን እንድታምኑ በህሊና በኩል እየወጋችሁን ወይም ደግሞ እየመከራችሁ ነው ማለት ነው። ወደ ውስጥ ራሳችሁን ስታዳምጡት ቲቪት የሚሰማችሁ ከሆነ ዲያብሎስ አለ ማለት ነው። ሰው ይቅርታ አድርግልኝ እያለ ወይም ይቅርታ አድርግልኝ እያለችሽ ወይም እያለችህ ብቻ የሆኑ ሰዎች ይቅርታ አድርግልኝ እየተባልክ አንተ ልብህ ድንጋይ ከሆነ ግትር ካለ አንተ ውስጥ ያለው መንፈስ ቅዱስ አይደለም፣ ዲያብሎስ ነው። በቃ ድንድን ካልክ ልብህን ካሳበጥክ ማለት ነው። ሌላው ንስሐ መግባት እየፈለክ መስገድ፣ መጾም፣ መጸለይ እየፈለክ ግን ማድረግ ካቃተህ የእግዚአብሔር መንፈስ አይደለም። ይሄን እኮ መረዳት ያስፈልጋል። በቃ ውስጥህን ስታዳምጠው ጀጅ ማድረግ መገመት ያስፈልጋል። ወደ ሆነ ነገር ዲፔንድ ማዘንበል ያስፈልጋል። ኢንፍሉዌንሱ ወይም ተጽዕኖ ክፉ ከሆነ ክፉ መንፈስ ነው፣ ደግ ከሆነ ደግ መንፈስ ነው ማለት ነው። ለምሳሌ ሄጄ ላስቀድስ ነገ ጠዋት ተነስቼ ማስቀደስ አለብኝ ብለህ አላርም ሞልተሃል ወይም ሞልተሻል። ጠዋት ስትነሳ በጣም ዱካክ የሚለቅብህ ጭራም ብለህ ስልኩን ዝግት አድርገህ ዝም ብለህ የምተኛ ከሆነ የእግዚአብሔር መንፈስ አይደለም። በዚህ መረዳት ያስፈልጋል። ነው እንደ አጅሬው ልታስተኛኝ ብሎ ብድግ ብሎ ፊትን ትጥብጥብ አድርጎ ጸጉርን ብስብስ አድርጎ ቶሎ ብሎ ንቅጥቅጥ ብሎ ነጠላ ለብሶ ጥርግ ብሎ ሄዶ ቅዳሴ ለመገኘት በቅጽበት በ10 ደቂቃ ውስጥ ቤተ መቅደስ ተገኝቶ ማስቀደስ። ከዛ በኋላ ሰይጣን ወገቡን መስበር፣ አስቀድሶ መምጣት። በነገራችን ላይ ቅዳሴ በጣም ትልቅ ጥቅም አለው። እሺ ግዕዙን ሰማችሁትም አልሰማችሁትም በጣም ትልቅ ጥቅም አለው። የዛር መንፈስ ወገቡን የሚመታው በቅዳሴ ነው። ረጅም ሰዓት ስትቆሙ ልፍስፍስ የምትሉት የምታዛጉት የምትንጠራሩት ድክም የሚላችሁ ስጋም መንፈስም ሁለቱም ደካሞች ስለሆኑ ነው። ርኩሳን መናፍስት በራሳቸው መቆም አይችሉም። በእኛ ውስጥ ሆኖ ነው የሚቆሙት አይደለም። እኛ ውስጥ ሆኖ ግብር ያስገብራሉ፣ ግብራቸውንም ያገኛሉ። ግን አብሮ የተወለደው መንፈስ የኔ ነው ብሎ ስለሚያስብ ይሄ ስንክሳር ላይ ተጽፏል። አንድ ካህን ሊቀድስ ወደ ቤተ መቅደስ ሲገባ እላዩ ላይ ያሉት መናፍስቶች እንደ ንብ የሰፈሩበት መናፍስቶች በር ላይ ይጠብቁታል ይላል። አቅርቤዋለሁ የነፍስ ማዕድ ላይ። ከዛ ቀድሶም ጸልዮም ብሎ ሲወጣ ደግሞ እነዛው መናፍስቶች እንደ ንብ ይሰፍሩበትና አብረውት ደግሞ ይሄዳሉ ብሎ ተጽፏል። ይሄ ማር ይስሐቅ አረጋዊ መንፈሳዊ ፍሌክሲዩስ ላይ በሰፊው አብራርቶታል። እንዲያውም እና ልናስቀድስ በምንሄድበት ሰዓት መናፍስት አብረውን ቢመጡም እንኳን አብረውን ሊቆሙ ቢሞክሩም እንኳን በተደጋጋሚ በማስቀደስ በማዛጋት በማንጠራራት በመሰልቸት ሊወጡ ይችላሉ። በትነት መልክ ሊወጡ ይችላሉ መናፍስት። ስለዚህ አባቶች ረጅም ሰዓት ቆመን እንድናስቀድስ ያደረጉት እግዚአብሔር የማይሰማ ሩቅ አገር ሆኖ በጣም ብዙ ጮኸን የሚሰማ ሆኖ አይደለም። ስጋን ለመግራት በተደጋጋሚ ተናግሬያለሁ። መናፍስትን ወገብ ለመምታት ለማሰር፣ እንደገና ደግሞ ትዕግስትን ለማስተማር፣ ጽናትን ለማስተማር፣ እንደገና ይበለኝ ብዙ ወደ ዓለም ዞሬ ነበረ። ዓለም ላይ ተንከራትቼ ብዙ ቦታ ሄጄ ነበር። 2 ሰዓት ቅዳሴ ምን አለበት? ሰው 2 ሰዓት ቆሞ ኳስ ያያል አይደል እንዴ? ለእግዚአብሔር ቆሜ እንደ መላእክት ብጸልይ መላእክቶች ቆመው ቅዱስ ቅዱስ እንደሚሉት እኔስ ብል ምን ችግር አለው? ስጋዬን ለነፍሴ ማስገዛት ግዴታዬ ነው ብሎ ማለትን እንድንማር ነው ቅዳሴው ረዘም እንዲል የተፈለገው። ይሄንን ማስተማር በሳምንት አንድ ቀን 2 ሰዓት ቅዳሴ መቆም በጣም እኮ ትንሽ እኮ ነው ቤተሰቦች፣ በጣም ትንሽ እኮ ነው። ይሄ በሳምንት አንድ ቀን ለ2 ሰዓት ያክል መቆም አቅቶን ከሆነ ጠዋት ተነስተን ኳስ ሜዳ ሄዶ ኳስ የሚጫወቱ ጎረምሶች ጋር ለመሄድ የምንፈልግ ጠዋት ተነስቶ ቡና ለመጠጣትም ሆነ ለመዝናናት የሆነ ቦታ ላይ ካፌ ቁጭ ብሎ ጋዜጣ ለማንበብ መጽሔት ለማንበብ ፖለቲካ ዜና ለማየት ምናምን ወደዛ የሚገፋፋን ከሆነ እኛ ውስጥ የእግዚአብሔር መንፈስ እየሰራ አይደለም። በቃ አጅሬው በደንብ አድርጎ እግሩን ዘርግቶ ፍልስፍናውን እያነበበብን ነው ማለት ነው። ስለዚህ ራሳችንን ስናየው ራሳችንን ወደ ውስጥ በመንፈስ ቅዱስ መነጽር፣ በወንጌል በመጽሐፍ ቅዱስ ወይም ደግሞ በእግዚአብሔር ቃል መነጽርነት ራሳችንን ስናየው ብዙ የምንተማመንበት ማንነት የለንም። በቃ እግዚአብሔርን ተደግፈን ነው መኖር የምንችለው፣ በራሳችን የምንቆም አይደለም። ለዚህ ነው ቅዱስ ጳውሎስ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለው።
ማንም ራሱን ማመን የለበትም። ለዚህ ነው የሚወድ የሚኖር ራሱን ይካድ፣ መስቀሉን ተሸክሞ። መስቀሌን አላለም፣ መስቀሉን። የየራሳችን መከራ መስቀል አለን። ለክርስቶስ የምንገልጽበት የፍቅር መስቀል አለን። ራሳችን መስቀሉን ተሸክሞ ይከተለኝ ነው የሚለው። ስለዚህ ክርስቶስን መከተል የምንፈልግ ማተብ አስረን ከሆነ መዳን የምንፈልግ ከሆነ ሰይጣን እንዲወጣልን አይደለም መጸለይ ያለብን። ቆመን የምናስቀድሰው ሰይጣን እንዲሄድልን አይደለም። አምልኮ መፈጸም አለ። ትክክለኛ ለእግዚአብሔር የሚሰጥ አምልኮ አለ። ልብን መስጠት፣ ማንነትን መስጠት። አንተ በእኔ ላይ ስራብኝ፣ ሁሉ ነገሬን ተገልገልበት፣ በቃ እኔ አንተ ነኝ፣ እንደፈለክ አድርገኝ ብሎ ራስን መስጠት፣ ማምለክ። ልክ እንደ መላእክቶች ማምለክ። ቅዱስ 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 እግዚአብሔር አንተ ፈጥረኸኛልና ለገነትና ለመንግስተ ሰማያት ያዘጋጀኸኝ ለሲኦል አልተዘጋጀሁም ብሎ ራስን ለዛ ነገር ማጨት። ከዛ በኋላ ሌላው ነገር ሁሉ ሲሄድ ታዩታላችሁ። ለዚህ ነው መዝሙር 90 ላይ ባጠገብህ ሺህ በቀኝህም 10 ሺህ ሲወድቁ ታያለህ ይላል። ዝም ብለህ ታያለህ ነው የሚለው አይደል? አንብቤላችሁ መዝሙር 90 እሱን አንብቤ ትምህርቱን ልጨርሰው። አጠገቤ ያጋጠመ መጽሐፍ ቅዱስ የለም፣ ይቅርታ አድርጉልኝ። እሺ በሞባይሉ ከሆነ መዝሙር 91 ነው የሚያደርገው። አንዳንድ ማስታወቂያ ምናምን እንደዚህ የምትሰሩ ባነር ምናምን የምትሰሩ ሰዎች መዝሙር 90 አደረግን ብላችሁ ምዕራፉን ሳይሆን መዝሙር 91 ነው የሚለው እና የሞባይሉን አትጠቀሙ። ብዙ ጊዜ እንዲህ ይላል፣ የዳዊት የምስጋና መዝሙር 90 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱም ከአዳኝ ወጥመድ ከሚያስደነግጥ ነገርም ያድንሃልና፣ በላባዎቹም ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል፣ ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህም 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገዱ ሁሉ ይጠብቁህ ዘንድ መላእክትን ስላንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰነካከል በእጆቻቸው ያነሱሃል። በተኩላውና በእባቡ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትማለሁ፣ በመከራውም ጊዜ ከእሱ ጋር እሆናለሁ። አድነዋለሁ፣ አከብረውማለሁ፣ ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። ደስ አይልም? በቃ ይህንን በየቀኑ ጸልያችሁ ስተኙ ስትነሱ። መዝሙረ ዳዊት እኮ ነፍስን እኮ የሚያረካት። መዝሙረ ዳዊት የሚጸልይ ሰው በህይወት ዘመኑ ሰዎችን ሳይረዳ ሰዎችን ሳያግዝ አይኖርም። ከራሱ አልፎ ለቤተሰቡ የሚተርፍ በብርሃን የተሞላ ሰው ነው የሚሆነው መዝሙረ ዳዊትን የሚጸልይ ሰው። ስለ መዝሙረ ዳዊት ያላቸው አመለካከት መለወጥ አለበት። በጣም በጣም የሚገርም ጸሎት ነው። የምድራችን የረጅም ዓመት ጸሎት ጻድቁ አባታችን አቡነ ተክለ ሃይማኖት መዝሙረ ዳዊትን በቀን ስንት ጊዜ እንደሚጸልዩት ገድላቸውን አንብባችሁ የምታውቁ ሰዎች በጣም የሚገርም ነው። በአንድ ቀን 3 ጊዜ 4 ጊዜ የሚጸልዩት ነበሩ። 7 ጊዜ የሚጸልዩት አባቶች ነበሩ። ሙሉን እኮ 150ውን መዝሙር እኮ ነው እየሰሩ ጸሎቱ ባፋቸው ስለሆነ መዝሙረ ዳዊትን። ታዲያ እንደዚህ ሆኖ እንዴት ነው መላእክት የማይገለጡላቸው? መዝሙረ ዳዊት እኮ ማለት እኮ እኔ ኃጢአተኛ ነኝ፣ በዙሪያ ያሉ ሰዎች ኃጢአተኞች ናቸው፣ ማረን፣ ይቅር በለን፣ አጥፍተናል፣ በድለናል፣ እስከ መቼ ነው ዝም የምትለን? ሁሉንም እኮ ያዘ እኮ ነው። ይወቅሳል፣ ከዛ ደግሞ ይለምናል፣ ከዛ ደግሞ ያመሰግናል። አንዴ ራሱን ሆኖ፣ አንዴ ነፍስን ሆኖ፣ አንዴ ስጋን ሆኖ፣ አንዴ መንፈስን ሆኖ፣ አንዴ ሕዝብን ሆኖ ይጸልያል። ሁሉንም ያማከለ እኮ ነው መዝሙረ ዳዊት ቤተሰቦች። እና የዛር መንፈስ ወገቡን የሚመታበት ጸሎት ነው። እንደው መዝሙረ ዳዊት በሳምንት አንድ ቀን ተለማመዱ እስቲ። አርጋኖንና መዝሙረ ዳዊት እመቤታችን ቅድስት ድንግል ማርያም የምትመሰገንበት አርጋኖን አለ። በሳምንት አንድ ቀን መዝሙረ ዳዊትም ደግሞ በሳምንት አንድ ቀን ጸልዩት እስቲ። ከቻላችሁ 3 ንጉስ 30 እስከ መዝሙር 30 ድረስ ማለት ነው። 3 ንጉስ ማለት አንድ ንጉስ 10 ምዕራፍ ነው የሚይዘው 10 እና እንዲህ አድርጋችሁ ብትጸልዩ ተጠቃሚ ትሆናላችሁ። እዚህ ገጠመኝ ውስጥ
የምትማሩት ሁለት ነገር አለ። አንደኛ የበሽታዎች ሁሉ ምንጭ ዲያብሎስ ሊሆን እንደሚችል የአቡነ ሀብተ ማርያም ገድል ያነበበ ስለ በሽታ መናፍስት በደንብ ያውቃል። እንደገናም ደግሞ ባልነቃንበት ዘመን ምን ከፍለው ዋጋና በነቃንበት ዘመን ቶሎ ብለን እንዴት ብለን እርምጃ እንደምንወስድ የሚያሳይ ገጠመኝ ነው። እና እንደዚህ ሆንኩኝ ታመምኩኝ ምናምን ስትሉ መጀመሪያ እርምጃ መውሰድ ያለባችሁ ስራህን አቆም ነው። በእኔ ላይ እንዲህ የምታረግ መንፈስ ስራህን አቆም። ለምሳሌ መኪና አደጋ ተፈጠረን በል እንደ ህፃኑ ልጅ በተዘዋዋሪ መንገድ ልጁን የገደልኩት እኔ ነኝ አለ አይደል? ያስገበርኩት እኔ ነኝ አለ። ወደ ሆነ ክፍለ ሀገር ስትሄዱ ከሰው ጋር ብትጣሉ ወይ መኪና ቢገለበጥ ወይ የሆነ ችግር ቢፈጠር ለዛ ነገር ተጠያቂው መንፈሱ እንደሆነ መጀመሪያ መጠርጠር አለባችሁ። ለምን እግዚአብሔር እንደዚህ ያደርጋችሁ? እንዴት በራሳችሁ ፍቃድ ተነሳስታችሁ ጥፋት ልታጠፉ ትችሉ ይሆናል። ሰይጣን በሌለበት ቦታ የሰው ነፃ ፈቃዱ በራሱ ሌላ ጥፋት ነውና፣ ግን ደግሞ ሁልጊዜ እንደሚያገሳ አንበሳ በዙሪያችሁ የሚውጣውን ፈልጎ ይሽከረከራል የሚለው ደግሞ ጥቅስ መርሳት የለባችሁ። ዲያብሎስ የሚውጣውን ፈልጎ ሁልጊዜ ነው የሚለው፣ ዘወትር የሚውጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይሽከረከራል ነው የሚለው። ሁልጊዜ ነው የሚከታተለው፣ ከውስጥም ይሁን ከውጪ ይከታተላል። ስለዚህ ዘወትር መጸለዩ ይጠቅማል። እናንተ ላይ ሆኖ በሽታ ባይፈጥር በሽታ ሊሆን የሚችል አደጋ ሊያመጣ ይችላል። እግር ሊያሰብር ይችላል። መጥቶ የሚላተማችሁ እናንተ ባትላተሙ ሄዳችሁ የሚላተማችሁ አይጠፋም። የሚጣላችሁ ጸበኛ የሚሆናችሁ ሰው አይጠፋም። እና ሁሉ ነገር መመለስ ያለባችሁ በመንፈሳዊ መንገድ ነው። ይቅርታ አጥፍቻለሁ፣ እግዚአብሔር ልቦና ይስጠን። ሁላችንንም ከሆነ ነገር ሽሽት መጋፈጥ አያስፈልግም። እንደዚህ መፋለም ምናምን አያስፈልግም። ከምን እንደመጣ መረዳት። ኢየሱስ ክርስቶስ ይላል ማቴዎስ ወንጌል ላይ በሰው ልብ ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር አይደል የሚለው። ለዚህ ነው ዛር መንፈስ የሌለበት የለም እንለው። እንግዲህ አስቡት መጽሐፍ ቅዱስ የሚናገረው በሰው ልብ ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር። ማን እንደሚያዋራቸው ያውቃል። አይደለም አይሁዳውያን ጌታን የሚፋለሙት እና የሚከራከሩት የሚገዳደሩት ቀርቶ የራሱ ደቀ መዝሙር ሐዋርያው ቅዱስ ጴጥሮስ እንኳን ጌታው አትሙትብን፣ ጌታው አትሰቀልብን እያለ ከኋላ ሲከተለው ሂድ አንተ ሰይጣን ብሎ ጴጥሮስ ውስጥ ያለውን ሰይጣን ነው የገሰጸው። አብሮት እያለ እንኳን ቅዱስ ጴጥሮስ ከጌታ ጋር እያለ እንኳን ጴጥሮስ ውስጥ ያለው መንፈስ ያወራ ነበር። አትሙትብን፣ አትሰቀልብን ይላል። ለምን? ጌታ በመሞቱ በመሰቀሉ ከሙታን መካከል በመነሳቱ የምናገኘው ጥቅም ስላለ ሰይጣን ይህን ስለተረዳ በጴጥሮስ ላይ ሆኖ አትሙትብን ይላል። ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና አለው ይላል። ያወራው ጴጥሮስ ነው። ለምን ሂድ አንተ ሰይጣን አለው ሲባል ከጌታ ጋር እንኳን ሆኖ አብሮ ሆኖ እንኳን ጴጥሮስ በሰይጣን አንደበት ያወራበት ጊዜ ነበር። ስንፍና የተገኘበት ጊዜ ነበር። ይሁዳን ተመልከቱት። ልክ ቅዱስ ቁርባኑን ሲቀበል ይላል ሰይጣን ገባበት ይላል። ቅዱስ ቁርባን ስንቀበል ሰይጣን ይገባል እንዴ? አይገባም። ግን እንዴት እንደዛ ነው ተብሎ ተጻፈ? ሳይገባውና ሳይገባው በድፍረት ስለተቀበለ በምሴተ ሐሙስ ጌታን ለመሸጥ እዛ ተደራድሮ ይሁዳ እዚህ ጋር መጥቶ ደግሞ ሲያቆርባቸው ሐዋርያትን ስለ እናንተ የሚቆረሰው ስጋዬ ነው፣ ስለ እናንተ የሚፈሰው ደሜ ነው፣ እንኩ ብሉ ጠጡ ብሎ ሲሰጣቸው በድፍረት ተቀብሎ በላ። ያን ጊዜ ሐዋርያት ላይ ገባ አይልም፣ ጴጥሮስ ላይ እንኳን ገባ አላለም። ያኔ በሰይጣን አንደበት የተናገረው ጴጥሮስ እንኳን ያን ጊዜ ገባበት አልተባለም። ማንም ላይ ገባ አልተባለም። ይሁዳ ላይ ግን ሰይጣን ያን ጊዜ ገባበት፣ ተነስቶም ወጣ ነው የሚለው። ሰይጣን በምን ሰዓት እንዴት ብሎ እንደሚገባ ያውቃል፣ ማን ላይ እንደሚገባ ያውቃል። ስለዚህ ትህትና ሰይጣን እንደኛ ላይ እንዳይገባ ያደርገዋል። ድፍረት ደግሞ ይሄ መንፈሳዊ ቦታዎች ላይ መዳፈር ደግሞ ሰይጣን እንዲገባ ያደርገዋል እኛ ውስጥ። ለዚህ ነው ቤተ መቅደስ የሚያገለግሉ አገልጋዮች ሲዳፈሩት ሰይጣን ገብቶባቸው መከራ ውስጥ የሚገቡት መከራቸውን የሚያዩት። ከምዕመናን እኩል ፋርማሲ ተሰልፈው መስቀል ይዘው ክኒን የሚወጡ አባቶች የበዙት እኮ በዚህ ምክንያት ነው፣ ስለሚዳፈሩት ነው። አስቡት፣ የይሁዳን አስቡት። ይሁዳ ምንድነው ያደረገው? ከጌታ ጋር ተቀምጦ ከሐዋርያት ጋር ተቀምጦ በድፍረት ስጋው ደግሞ ሲቀበል ሰይጣን ገባበት ነው የሚለው። እንዴት ያ ስጋው ደግሞ አላቃጠለውም ሲባል ህይወትነቱ ተነስቷል። የስጋው ደግሞ የዛ የህብስቱ ህይወትነቱ ተነስቶ ለሌሎች ላለው ተጨምሮለታል። ከይሁዳ ደግሞ ተወሰደበት ማለት ነው። እና ድፍረት አንዳንድ ጊዜ ጸጋን ያስነጥቃል። ትህትና ያስፈልጋል። መዳፈር ሽበትን እንኳን ማክበር ያስፈልጋል። እና በተቻለ መጠን ትልቅ ከሆናችሁ በኋላ ካረጃችሁን አባቶች ካህናት ወይም ደግሞ አረጋውያን ሽማግሌዎች ትልቅ ከሆናችሁ በኋላ የህፃን ነገር ባይገኝባችሁ፣ ግትርነት፣ እልከኝነት ባይገኝባችሁ፣ ትዕቢት፣ ራስን ማኮፈስ፣ ከንቱ ውዳሴ ወይም ደግሞ ጠብረር ማለት ባይገኝባችሁ ትህትና ቢኖር። ለምን? የእግዚአብሔር መንፈስ የሚጠራው ትህትና ብቻ ስለሆነ ነው። ለዚህ ነው በሰው ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበር ተብሎ የተጻፈው።
ቀጥታ ነው ቃል በቃል የተናገረው ቅዱስ ማቴዎስ። ኢየሱስ ክርስቶስ በሰው ልብ ውስጥ ያለውን ያውቅ ነበርና ይሸሻቸው ነበር፣ አይተማመናቸውም ነበር። ሊይዙት ሲሉ ተሰወራቸውና ወጣ ነው የሚለው እንጂ ፍንግል አድርጎ ሊያባራቸው ይችላል እኮ አይደል እንዴ? መተው ለምን እንደዚህ ተናገርክ አንተ እንዴት ራስን ከአምላክ እኩል ታደርጋለህ ብለው ሊይዙት ሊወግሩት ሲሉ ከጠገባቸው ተሰውሮ ሄደ ነው የሚለው። ለምን? በውስጣቸው ያለውን ያውቅ ነበርና ጊዜውም ገና ነበርና። ስለዚህ በሰው ልብ ውስጥ ያለው ከባድ ስለሆነ ጸበኛ ሆኖ የሆነ ሰው ሲመጣባቸው ወይም ሴት ወይም ሚስትህ እንደ ነበልባል ስትሆንብህ ወይም ባልሽ አደገኛ ሲሆንብሽ ወይም ደግሞ ከባድ የሆነ ጸብ ሲመጣ የሆነ ሰበር ማለት ያስፈልጋል። ይቅርታ አጥፍቼ ከሆነ ይቅርታ በቃ ነገሩን ትውት እናድርገው እንጂ ወገብ ታጥቆ ደስቲ ዋሳ ሰራልሻለሁ ምናምን ስትሉ በቃ ከባድ ነው የሚሆነው። ያ ቦታ ላይ አጅሪው በደንብ ነው የሚጨፍረው። ሽሽት ሽሹን ያለው ክርስቶስ። ይቺ ሽሹ የምትለው ቃላት እንዴት ደስ እንደምትለኝ። በዚህኛው ከተማ ፈተና ሲያደርሱባችሁ ወደዛኛው ከተማ ሽሹን ያለው ከክፉ ነገር ሁሌ መሸሽ ነው። ስብርማ አባቶች ናቸው እስቲ መነኮሳት አንዳንዶቹ እንደው መናንያን አባቶች ከከተማ በጉዞ መልክ በንግስ ጊዜ ህዝብ ሲመጣባቸው ድብቅ ይላሉ፣ ይሸሻሉ፣ ይገባሉ። አባት እንደዚህ መባሉ አባት ነበሩ ሲባል አይነስ እኮ በዚህ ሰዓት አይገኙም። መሸሽ ነው። ምን አብሮ ከሰው ጋር አብሮ የሚመጣውን ነገር ያውቁታል። እና ብዙ ነገር ይዘንባቸው ነው የምንሄደው፣ በጣም ብዙ ነገር። እና አንዳንዴ ጥንቃቄ ያስፈልጋል። ራሳችን ብዙ አንመነው። እሺ ራሳችሁን ፍሩት። ይሸውዳል፣ የሆነ ሰዓት ላይ የስጋ ፍቃድ ይሸውዳል ይላል መጽሐፍ ቅዱስም። ቅዱስ ማቴዎስ ሲናገር ስጋ ደካማ ነው፣ መንፈስ ግን ጊዜ ብርቱ ናት፣ ንቁ ናት ይላል። ነፍስ ግን ጊዜ ንቁ ናት ይላል። እና ስጋ ደካማ ሆኖ ሊጥለን ይችላል። ስለዚህ በንቁዋ በነፍሳችን በኩል ወይ በመንፈሳችን በኩል ስጋችንን ማሰገድ አለብን። ስገድ፣ ነገ ትንሣኤህን ታያለህ፣ ገነት መንግሥተ ሰማያት ትወርሳለህ። በሞት ትንሣኤም አለ እኮ። ለምሳሌ በመጨረሻው ዘመን ነጋሪት ሲጎሰም መለከት ሲነፋ ቅዱስ ሚካኤል መለከቱ ሲነፋ ሁላችንም ከሞትንበት አጥንታችን ስጋችን ተሰብስቦ ስጋ እንትን አንበሳም የበላው ጅብም የበላው ምንም ያደረገው ገደልም የገባ አጥንቱ ተሰብስቦ ይቆማል። ወንድ ልጅ የ30 ዓመት ሴት ልጅ 15 ዓመት ልጅ ሆና ፊት ለፊት ይቆማል በእግዚአብሔር ፊት። ከዛስ ሲፈረድብን ወይም ሲፈረድልን ከለበስ ነው ከዛው ስጋ ጋር ነው ገሃነም ገነትም ነው መንግስተ ሰማያት የምንገባው። ከባድ ነው አይደል? ሁሉም ከሙታን መካከል ይነሳል፣ ስጋውን ይለብስና ፍርዱን ይቀበላል ይላል። እና ይሄ ስጋ ዛሬ ሲሰግድ ስገድ ስትሉት ነገ ትንሣኤህን እንድታይ ነው። ስጋዬ ለነፍስ ተገዛ ስጋዬ አይደል? ይሄ መዝሙር ታስታውሳላችሁ አይደል? የንስሐ መዝሙር። እና በትንሣኤ ጊዜ ስጋ ከሞተበት ከፈረሰበት ከበሰበሰበት ተነስቶ ነፍስን መዋሃዱ ስለማይቀር ዛሬ ይፍጋ፣ ዛሬ ይልፋ፣ ይክሳ። ከፈለገ ዛሬ ነፍስ እንደፈለገች ታርገው፣ ትዘዘው። ተራራ ይውጣ፣ ገደላ ገደል ይውረድ፣ ለጌታ ስገድ ትበለው፣ ይጹም። ስጋ ይንገላታ፣ ችግር የለው። ዛሬ ላይ ትንሽ ናት። ድንገት እኮ ልንሞትም እንችላለን። አፈር ሆኖ ሊበሰብስ ይችላል፣ ግን በስብሶ አይቀርም፣ ይነሳል። ሳይሰግድ ከሞተ ያው ነው በሞት ነው የሚነሳው፣ ለሐሳር ይነሳል። ሰግዶ ከሞተ ደግሞ በመጨረሻው ዘመን ደግሞ ወደ መንግስተ ሰማያት ከዚሁ ስጋችን ጋር እኮ ነው። ሽሮ በርበሬ አያስፈልገውም፣ ህመም አያውቀውም፣ እንቅልፍ አያውቀውም፣ ድካም አያውቀውም። ግን ስጋ ሆኖ ይነሳል። ነፍስን ይዋሃዳትና እንደዚሁ እንዳለን መንግስተ ሰማያት ላይ ስናመሰግን እንኖራለን። ደስ አይልም? ይሄ እድል አይደለም? ትልቅ እድል እኮ ነው ቤተሰቦች። እንደዚሁ እንዳለን እኮ ነው። የሆነ በመንፈስ ብቻ አይደለም እኮ ይሄው ስጋችን፣ ይሄ እኛ የምታውቁት ስጋችሁ ምናልባትም አፍሪካ ስለምንኖር ጥቁር የሆነው ቆዳችን በመንፈስ ያኔ ስንነሳ ምን አይነት ቆዳ ይዘን እንደምንነሳ አናውቅም ይሆናል። አፍሪካ ስለምንኖር ጥቁር፣ አውሮፓ ውስጥ ያሉ ሰዎች ነጭ ሆነው አሁን እየኖርን ነው። ልክ የልብስ ቅማልና የፀጉር ቅማል ማለት ነው። የፀጉር ቅማል ለፀሐይ ቅርብ ስለሆነ ጥቁር ነው። የልብስ ቅማል ደግሞ ከፀሐይ የራቀ ስለሆነ ነጭ ነው አይደል? መቼም ቅማል አይታችሁ የምታውቁ ሰዎች አይቻላቅም እንዳትሉ። ምን አይነት ነው መልኩ? ምናልባት አይታችሁ የማታውቁ የሀብታም ልጆች ካላችሁ ቅማል ብላችሁ ሰርች አድርጉ። እንግዲህ ምን ይደረግ እና አፍሪካ ውስጥ ያለን ሰዎች ቆዳችን ጥቁር ቢሆንም
በምጽአት ጊዜ በምንነሳበት ጊዜ ምን ቆዳ ይዘን እንደምንነሳ ባይታወቅም ግን አምሮብን እንደምንነሳ ይታወቃል። ውብ ሆነን ይሄ የምናየው ስጋችን ይሄ የምናየው ማንነታችን አንድ እንዲያው አካል ጉዳተኛ ምን አለች በዳግም ምጽአት ጊዜ ስንነሳ እንደዚሁ ሽባ ሆኜ የምነሳው አለች። አይደለም የነፍስሽን ይሄ በዚህ በምድር ላይ ትኖሪበት በነበረበት ሰዓት አካል ጉዳተኛ ሆነሽ እንደነበርሽው አይደለም ያለሽው። ያን ጊዜ ስትነሺ ሙሉ አካል ይዘሽ ነው የምትነሺው። ጎባጣውም አይነ ስውሩም ሁሉም ሙሉ ሆኖ ነው የሚነሳው። ሙሉ ለምን በስጋ በሽታ ምክንያት በምግብ በተለያዩ አይነት የምግብ እጥረቶች ወይም ደግሞ በመናፍስት በዛር መንፈስ ምክንያት ስጋችን ብዙ ቅርጽ ሊይዝ ይችላል። ብዙ አይነት ዲፎርም አንሼፕድ ሊኖር ይችላል ወይም ደግሞ ቅርጽ አልባ ሊሆን ይችላል። ግን በምጽአት ጊዜ እንደዛ አይደለም እና አምሮብን ነው የምንነሳው። ግን ደግሞ ሁሩ እምኔ ከኔ ሂዱ የሚባሉም ደግሞ አሉ። በጎቼ በቀኝ የሚባሉም ደግሞ አሉ እና ከየትኛው ወገን እንደሆነ ስለማይታወቅ ያንኑ እግዚአብሔር በሚያቀን መልካችን ለምንነሳው በየነገርኳትና ምንድነው እውነት እግዚአብሔር ደግና ቸር አምላክ ነው። የማንንም ሞት አይፈልግም። የማንንም ሲኦል መግባት አይፈልግም። ግን በፍቃዳችን ወደን ፈቅደን ሲኦል መግባት የምንፈልግ ከሆነ መንገዱ ክፍት ነው። ውሃና እሳት ቀርቦልሃል፣ ወደ ፈለግከው ግባ ነው እና ስጋችንን አሁን ብናስገዛው ጥሩ ነው። ጠንቋይ ቤት ስንት ዓመት ሙሉ ተካደመ። ደብተራ ጋር ስንት ዓመት ተሮጠ። ለስጋ ፈቃዳችን፣ ለዝሙት፣ ለጭፈራ፣ ለተለያየ አይነት ፍላጎቶቻችን ስንት ዓመት ስንት ቦታ ሮጥን። በቃ በሉት ስጋችሁ። አረ በቃ አሁን ለእግዚአብሔር ሰግጄ ልሙት። ለምን ነገ ፍንችር አይደለም? ለምን እየሰገድኩኝ 40 ዓመት ተርቤ ተጠምቼ አልኖርም? በቃ እግዚአብሔር የፈቀደውን ከዚህ በኋላ እኖራለሁ። ስንት ዓመት ይሁን እንደፈለግኩ ሆንኩኝ። ከዚህ በኋላ ያለውን ግን እሱ ይፍቀድ ነው የሚባለው። በስተርጅና አርጅተው ኩል የሚኳሉ ቅንድባቸው የሚቀነደቡ አርጅተውም ሜካፕ የሚቀቡ ሊፕስቲክ ተቀብተው ዊግ አድርገው በጣም ሽማግሌ ሆኑ 30 ማነው 60 ዓመት 70 ዓመት ሆነው ሴቶችም ወንዶችም ሴቶች ላይ ይብሳል እንደው በቃ ታይት አድርገው ምናምን በየመንገዱ ሲሄዱ ሳይ አፍራለሁ። አንዳንድ ጊዜ እንደው በቃ በቃኝ የሚሉበት ጊዜ የለም። እንዴ አሁን በዚህ እድሜ ምን ሊያመጡ ነው ታይት የሚለብሱት እላለሁ። በጣም የሚያሳዝኑ ነጮች አንድ ጊዜ ለይቶላቸዋል። አሕዛብ ናቸው። ሃይማኖት ያለን እኛ እናቶች በስተርጅና እንደዛ የምትኳኳሉት ምን ለማምጣት ነው? ያለውን በጸጋ ተቀበሉትም። ጸጉሩን ሂና ከመቀባት ወይም ደግሞ እንደው ሽበትን መከራውን ከማሳየት በጸጋ መቀበል እኮ ምን ችግር የለውም። በቃ የሆነ ጊዜ ኖር ያለው ይበቃል። አሁን ደግሞ ሲራሴ ለእግዚአብሔር ልስጥ ነው የሚባለው። ቆራቢ ሆነው ውስኪ የሚጠጡ እናቶች አውቃለሁ። እኔ በቅርበት ማውቃቸው እዚሁ ጨርሰው ያልመጡ ማለት ነው። እንደው ቤተሰቦቻቸው ሲጨቀጭቋቸው ጭቅጭቅ ሲያደርጓቸው ቆራቢ ናቸው። ግን ደግሞ አንዳንድ ጊዜ ፋሉኝ የገዳም አባት ናቸው። አይናቸው ደከም ብሎ ነበር እና ልጄ አሁን ቅርብ ጊዜ አንዳንድ የኦዲዮ ወይም ደግሞ የድምጽ ጸሎቶች መጥተዋል። አዎ ምንም እንኳን በማንበብ መጸለይ ቢገባንም ግን ሐሳቡ እየተሰረቀ ለተቸገረ ሰው ይሄን ነገር እስቲ ሐሳቡን ሼር አድርገው ይጠቅማል። ኧረ እኔም ሐሳቤ ተሰርቋል ብዬ እኔም ስሞክረው በጣም ተሳካ። ምክንያቱም በሞባይሌ ከፍተዋለሁ። ዋየርለስ የሆነ አዲስ የመጣ ሂርፎን አለ እዚህ ጋር የሚሰካ በብሉቱዝ ከሞባይሉ ጋር ይገናኛል። በደንብ አዳምጡኝ። በብሉቱዝ ከሞባይሉ ጋር ይገናኝና ከዛ የሰኞ አርጋኖን ጸሎት ለምሳሌ ስንጸልየው በጣም ረጅም ነው፣ ብዙ ነው አይደል? ስታዩት የሰኞ አርጋኖን በጣም ሰፊ ነው፣ ግን ያልቃል። ተነቦ ግን አይደለም የሚያልቀው። በጣም ከባድ ነው። በእርግጥ አርጋኖን ተጀምሮ አይቋረጥም። ንጉሱን ወይም ደግሞ ምዕራፉን ጸልያችሁ የምታቋርጡ ሰዎች አላችሁ። ይሄ እንዳይሆን ከሌሊቱ 10 ሰዓት ተነስታችሁ ማንበብ የምትፈልጉ ሰዎች ነው። የኦዲዮን በኋላ አመጣበታለሁ። ማንበብ የምትፈልጉ ሰዎች ሌሊት 10 ሰዓት ተነስታችሁ አንብባችሁ ብትጨርሱት ነው የሚሻለው 12 ሰዓት እንጂ አቋርጦ ከሰኞ ከጸልያችሁ በኋላ ማክሰኞ አትድገሙት። የማክሰኞ አትጸልዩ። በሚቀጥለው ሳምንት ነው የማክሰኞ መጸለይ ያለባችሁ። ፍቅሯ እንዲያድርባችሁ፣ ጸሎቱን እንዳትሰለቹት፣ በዛብኝ ብላችሁ እንዳታቋርጡት። አያችሁ፣ በሳምንት አንዱን ቀን እያለፋችሁ በሚቀጥለው ሳምንት ደግሞ ማክሰኞ ማታ የሮብን ወይም ደግሞ ሮብ ጠዋት የሮብን ትጸልያላችሁ ማለት ነው። አርጋኖን በሳምንት እንደዚህ አድርጋችሁ የምትጸልዩ ከሆነ የእመቤታችን ፍቅር ያድርባችኋል። ቃሉ ከአይምሯችሁ ውስጥ አይጠፋም። በናፍቆት ትጠብቁታላችሁ በሳምንት። ይሄ ለአንባቢዎች ነው የምነግራችሁ። በቀን ጸልዩት ብዬ አልመክርም። እኔ
መቼ መሰላችሁ ይሄን የምትጸልዩት? በጣም ስትበረቱ ስትጠነክሩ አእምሯችሁ መሰብሰብ ሲችል በስጋው ደግሞ በጣም የበረታችሁ ሰዎች ከሆናችሁ ብታረጉትም ችግር የለውም። ካልሆነ ግን ለሌሎች ጸሎቶች እድል እየሰጣችሁ በሳምንት አንድ ቀን አርጋኖንን ቀኑን ሽፍት እያደረጋችሁ እየቀያየራችሁ መሄድ በተከታታይ ማለት ነው። ማንበብ ላቃታችሁ፣ ሐሳባችሁ ለሚበተን በጣም ለተቸገራችሁ ሰዎች ደግሞ ወንድማችንን የመከርኩት ይሄን ምክር ነው። ተሳክቶለታል። የሚገርማችሁ በጣም ግን እኔ ስለመከርኩት አለ እኔ አባቴ ስለመከሩኝ እኚህ በገዳም ያገኘኋቸው አባት ስለመከሩኝ ነው ለእናንተ ይሄን ነገር የምነግራችሁ። ለወንድማችንም ነግሬው ስኬታማ ስለሆነ ነው። በኦዲዮ የሰኞን አርጋኖን ክፈተው አልኩት። ዳውንሎድ አድርገው ብዬ ሙሉን ዳውንሎድ አደረገው። አርጋኖን የሚባል ተለቋል ዩቲዩብ ላይ። ያንን ከፈተውና ጆሮ ላይ ሰክቶ ልክ ማንበብ ሲጀምር በዕብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ እያለ ልክ ሲል እሱም በዕብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ እያለ ይላል። አብሮ ከአፉ ጋር ነው የሚለው ከሚጸልየው ሰው አፍ ጋር እኩል። በተለይ ቤተ ስላሴ የሚባል አዲስ የጸሎት ዩቲዩብ ተከፍቷል። በጣም ምርጥ መንፈሳዊ ወንድማችን ነው። የእሱን ዩቲዩብ እየገባችሁ በሚመች መልኩ አቅርቦታል። ከአፉ እኩል የምትጸልዩት አፋችሁ ነው። ስግደቱ ግን በእርጋታ ነው። እየሰገዳችሁ እንደዚህ እያላችሁት እኩል በዕብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ ምናምን እያላችሁ ልክ እንደዚህ ቃሉን እያላችሁት መስገድ ማለት ነው። ከላይ እየተነሳችሁ አሁን አይምሯችሁን አይሰርቀውም። ለምን? ቃሉን እየተከተላችሁ ስለምትሉት አይበተንም አይምሯችሁ። ለምሳሌ አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች ስንል ሁልጊዜ የምንለው ቃል ስለሆነ የለመድነው ቃል ስለሆነ ወይ ከልባችን ነው የምንለው ወይ ከልባችን አይደለም። እንዲያውም አንዳንድ ቀን ጠፍቶብን ወደኋላ እንመለሳለን፣ ወይም ሳናስተውለው ቶሎ ብለን እንጨርሰዋለን በፍጥነት። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ማለትና አቡነ ዘበሰማያት አባታችን ሆይ ማለት እኮ ነው። በሰማይ የምትኖር ስምህ ይቀደስ ወይም ደግሞ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ እያልን እያስተዋልነው አንለውም። ከልማድ የተነሳ አባታችን ሆይ ስንለው ራሱ በፍጥነት ነው የምንለው። ይሄ በልማድ ስለምንሸመድደው በልማድ በጣም አዳብት አድርጎናል። ይሄ ደጋሚ ይባላል። ወይም የሚደግም ሰው ወይም ደግሞ ዝም ብሎ ቃላትን መደጋገም መሮጥ ማለት ነው። መጸለይ ማለት ግን ማስተዋል ማለት ነው። ህሊናን ማዳመጥ፣ አንደበትን ማዳመጥ ማለት ነው መጸለይ ማለት። ስታነቡት ፊደሉ አፋችሁ ላይ ካፋችሁ ደግሞ ቀጥሎ ህሊናችሁ ውስጥ ወይም አእምሯችሁ ውስጥ እንዲቀመጥ ነው የሚያደርገው። ይሄ ግን አውዲዮ ግን እጅግ በጣም ብዙ ሰዎች የተለወጡበት ነው። እየጸለያችሁት ስትሰግዱ አእምሯችሁ አይበተንም። ለምን? ቃሉን ስለምትከተሉት። ጉልበታችሁ እየሰገደ ነው። በአንድ ድንጋይ ሁለት ወፍ ማለት ነው። በየት በኩል መጥቶ ያፍናችኋል? በየት በኩል መጥቶ ያሳስታችኋል? እንዴት ነው ሐሳባችሁ የሚበተነው? ተመስጣችሁን የምታዳምጡት። እያዳመጣችሁ ስትሰግዱ ደግሞ ትማሩበታላችሁ። ከዛ ህሊናችሁ ከተመለሰ በኋላ ብታነቡትም ችግር የለውም። ማንበብ ነው አልኳችሁ። ግን ይሄ ትውልድ በጣም አእምሮ የተሰረቀ ነው። የፈለገ ነገር ቢሆን በማንበብ መጸለይ እንዳለብን ይታወቃል። ግን አእምሯችን እስኪመለስ በርትተን እስከምንገኝ ማስተዋሉን እስከምናገኝ ድረስ ይህንን ነገር እናድርገውና መንፈሱን እንያዘው፣ እንቆጣጠረው። ብዙ ሰዎች ሄድፎን እንደሰኩት እየሰገዱ ብለው የጮሁ ሰዎች አጋጥመውኛል። እየሰገዱ ለምን? በቃ ምንም በፍጹም ፋታ የለውም። አርጋኖን የሰኞ ሲጸልይ 40 ምናምን ደቂቃ ነው የሚፈጀው። እዛ እንትኑ ላይ ጸሎቱ ላይ ዩቲዩብ ላይ ስትገቡ 40 ምናምን ደቂቃ ይፈጃል። ከዛም በላይ የተረኩት ሰዎች አሉ። ግን ስታነቡት ግን ከአንድ ሰዓት በላይ ነው የሚወስደው። ምክንያቱም ስታነቡት በጣም ልትንቀራፈፉም ወይም ደግሞ ሊጠፋባችሁም ወይ ታቋርጡት ትችላላችሁ። ይሄ ግን ምንም እረፍት የለውም። ኮንቲኒየስሊ ቀስ እያላችሁ እየሰገዳችሁ ነው የምትሉት በአፋችሁ። ቃሉ ሊፈጥን ይችላል። እናንተ ግን በአፋችሁ እያላችሁት፣ ስግደታችሁ ግን ረጋ ብሎ ከዛ ላብ በላብ ስትሆኑ ሶስተኛ ድል ማድረጊያ ላባችሁ ይወጣል። በአፋችሁ ትጸልያላችሁ፣ በጉልበታችሁ ትሰግዳላችሁ፣ በላባችሁ ታቃጥሉታላችሁ፣ ለእግዚአብሔርም ክብር ትሰጣላችሁ። ለእመቤታችን ለቅድስት ድንግል ማርያም ተገቢውን ክብር እንሰጣታለን ማለት ነው። ደግሞ አርጋኖን ደስ የሚለው ነገር መጽሐፍ ቅዱሳዊ ነው። የመጽሐፍ ቅዱስ ውስጥ ያሉትን የእመቤታችንን ምሳሌዎች በሙሉ እየዘረዘረ የአሮን በትር ነሽ፣ የኤልሳ ማሰሮ ነሽ እያለ ነው የሚያመሰግናት። ከዛ በኋላ ደግሞ መንፈሱ አይወደውም። አባታችን መላከ መንክራት መምህር ግርማ ወንድሙም በተደጋጋሚ ጸልዩ የሚሉት ይህንን ነው። ይህንን ጸሎት ጸልዩ። ምን እንጸልይ ሲባል አርጋኖን ጸልዩ ነው የሚሉት። እኔንም በጣም በብዛት አርጋኖን ጸልይ ነው የሚሉት። ለምንድን ነው ሲባል ድል ማድረጊያ መጽሐፍ ነው። ሰይፈ መለኮት ሰይፈ ሥላሴ ይከተላል። ውዳሴ አምላክ በጣም ወዶ ስለሆነ ካፌ አይጠፋም። መልካ ኢየሱስና መልካ ማርያም፣ መልካ ሚካኤል፣
ትናንሾቹ ድርሳነ ሚካኤሎች እነዚህ በጣም ብርቱ ጸሎት የመስቀል አጥር ጸሎት ዋናው ደግሞ ረስቸው የመስቀል አጥር ጸሎትን ብትችሉ ሳታቋርጡ በቀን ካልሆነ ግን ሮብና ዓርብ ማታ ደግሞ ማንኛውም ሰው መቼም ቢሆን ሳያቋርጠው መጸለይ ያለበት ደግሞ መልካ ሩፋኤል በቃ ማታ የሚጸልይ ሰው ህልሙ ይስተካከላል፣ ራእዩ ይስተካከላል፣ መልእክት ይመጣለታል። መልካ ሩፋኤል ጸልዮ የሚተኛ ሰው ችሎታው ካለ ብርታቱ ካላችሁ ችሎታ ስላችሁ ጊዜ ካለ ማለት ነው። መቼም በችሎታ ይጸለይም በፈቃድ እግዚአብሔርና በቁርጠኝነት በውሳኔ ነውና እነዚህ ነገሮች አድርጉ። ስለዚህ መጽሐፍ ቅዱስ ወደ ባርነት ተመልሳችሁ እንዳትመጡ